ሰላም ቤተሰቦች እንዴት ቆያችሁ? ዛሬም በአዲስ ቪዲዮ ተመልሰናል ማለት ነው። በመጀመሪያ እነዚህን ፊደሎች ወደ ጎንና ከላይ ወደ ታች እናነብና ወደ ታች ማለት ነው፣ እንደዚህ ወደ ታች እናነባለን። በመቀጠል ደግሞ እዚህ ጋር ያሉ ምሳሌዎችን እንሰራለን ማለት ነው። ከእናንተ የሚጠበቀው ይህን ቪዲዮ በደንብ እስከ መጨረሻው መከታተል ነው። ብዙ ለውጥ ታገኙበታላችሁ። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ ደግሞ ባላችሁበት ሆናችሁ ከኛ ጋር መማር ትችላላችሁ ማለት ነው። በየቀኑ እናስተምራለን። ከእናንተ የሚጠበቀው ከታች የሚታየውን ስልክ ቁጥር ሴቭ በማድረግ በኢሞ፣ በቴሌግራም ወይ በዋትሳፕ መደወል ነው ማለት ነው። እሺ አሁን ወደ ትምህርቱ እንሄዳለን። መጀመሪያ ምንድን የምናደርገው ፊደሎችን ወደ ጎን እናነባለን፣ በአማርኛም በእንግሊዝኛም እዚህ ጋር በሚታዩት። በመቀጠል ደግሞ ወደ ታች እናነባለን ፊደሎችን ማለት ነው። ይሄንን እያንዳንዱ ወርታች አንብበን ልዩነታቸውን ከተረዳን በኋላ እዚህ ጋር ያሉ ፊደሎችን ምሳሌ አድርገን እንወያይባቸዋለን፣ እንሰራባቸዋለን ማለት ነው። የቴሌግራም ቻናል አለን። የምናስተምራቸውን ነገሮች እንዲሁም ለመማር የሚያገዙ ጽሁፎችን እዛ ላይ እለቃለሁ። ቴሌግራም ላይ ጆይን ማድረግ ትችላላችሁ። ቻናሉን ካላገኛችሁት፣ ሊንኩን ካላገኛችሁት ከታች አለ። ያው ስልክ ቁጥሬን ሴቭ በማድረግ አሁንም በቴሌግራም እኔን ማናገር ትችላላችሁ። እኔን በማናገር ቴሌግራም ላይ ቻናሉን እንልክላችኋለሁ ማለት ነው በግል። ስለዚህ አሁን እንጀምራለን። ይሄ ፊደል ተ ነው። ስለዚህ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ ይሄ ተ በእንግሊዝኛ ሲጻፍ ነው። ተ ቲኢ፣ ቱ ቲዩ፣ ቲ ቲአይ፣ ታ ቲኤ፣ ቴ ቲአይኢ፣ ት ቲ፣ ቶ ቲኦ። እሺ ይሄ ፊደል ቾ፣ ቾ የቸ ቤት ማለት ነው። ቾ ሲሆን ሰባተኛው ነው። ስለዚህ የመጀመሪያ ፊደሏ ቼ ትባላለች። ቼ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እሺ በእንግሊዝኛ ሲሆን ቸ ሲኤች ኢ፣ ቹ ሲኤች ዩ፣ ቺ ሲኤች አይ፣ ቻ ሲኤች ኤ፣ ቼ ሲኤች አይ ኢ፣ ች ሲኤች፣ ቾ ሲኤች ኦ። ሌሎቹ ፊደሎች አሁን ለምሳሌ ተ ስትሉ ቲኢ ነው። ይሄኛው ግን ቼ ሲሆን ሲኤች የሚል ሁለት ነው ያለው። ይሄኛው ቋሚ ነው። ሁሉም ጋር ሲኤች 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 ታገኛላችሁ። የሚለየው ማን ነው ማለት ነው? ይቻ አናባቢዋ ግን እዚህ ጋር ኤ ነች፣ እዚህ ጋር ዩ ነው፣ እዚህ ጋር አይ ነው፣ እዚህ ጋር ኤ ነው። ይሄ ብቻ ነው የሚለያየው። ይሄ ሀ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ ኤች ኤ፣ ሁ ኤች ዩ፣ ሂ ኤች አይ ነው። ይሄኛው ኤች አይ፣ ሀ ኤች ኤ፣ ሄ ኤች አይ ኢ፣ ህ ኤች፣ ሆ ኤች ኦ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ነ ኤን ኢ፣ ኑ ኤን ዩ፣ ኒ ኤን አይ፣ ና ኤን ኤ፣ ኔ ኤን አይ ኢ፣ ን ኤን ብቻ፣ ኖ ኤን ኦ። ኜ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። በእንግሊዝኛ ሲሆን በጣም ብዙ ሰዎች የሚቸገሩበት ይሄ ፊደል ነው። ኜ ፊደል ሲጻፍ ጂኤንኢ ተብሎ ነው የሚጻፈው ማለት ነው። ጂኤንኢ፣ ጂኤን ቋሚ ነች፣ ጂኤን ቋሚ ነች። ከዛ አናባቢ መቀጠል ነው። ኜ ሲባል ጂኤንኢ፣ ኙ ሲሆን ጂኤን ዩ፣ ኚ ሲሆን ጂኤን አይ፣ ኛ ጂኤን ኤ፣ ኚ ኜ ጂኤን አይ ኢ፣ ኚ ስድስተኛ ፊደል ጂኤን፣ ኞ ጂኤን ኦ፣ ጂኤን ኦ። ይሄንን ይመስላል ማለት ነው። አሁን ደግሞ ፊደሎችን ወርታችን እናነባቸዋለን ማለት ነው። በጣም ብዙ ሰዎች የሚከብዳቸው የሚመሳሰልባቸው ማና ማን መሰላችሁ? አንደኛ ፊደል እና አራተኛ ፊደል ለሰዎች በጣም ይመሳሰላል። እስኪ እነዚህን ምልክት ላድርግባቸው፣ የሚመሳሰሉ ፊደሎችን ማለት ነው። እስኪ ይሄ ፊደል እና ይሄ ፊደል
አንድ ላይ ይመሳሰልባቸዋል። እንግዲህ ለእናንተ የማይመሳሰልባችሁ ለሌላ ይመሳሰላል ማለት ነው። አንደኛ ፊደል እና ተና ታ አራተኛ ፊደል። ከዛ ደግሞ ይሄ ሶስተኛ ፊደል እና አምስተኛ ፊደል እስካሁን ኦንላይን ከማስተምራቸው ተማሪዎች በጣም እየተቸገሩ ያሉት ሶስተኛ ፊደል እና ስድስተኛ ፊደል ይመሳሰልባቸዋል። እንግዲህ እናንተም ይሄ ገጥሟችሁ ከሆነ በቀላሉ ከኔ ጋር በመማር ማስተካከል ትችላላችሁ ማለት ነው። ተመሳሳይ ቀለም ያላቸው የሚመሳሰሉ ፊደሎች ናቸው። ለምሳሌ አንደኛ ፊደል እና አራተኛ ፊደል። አሁን ምንድነው የሚያደርጉት? አራተኛዋን ለመጥራት እቺ አራተኛዋን ታ ነው የምትባለው፣ ተ ይሏታል ማለት ነው። ቻ ለማለት ቸ ወይም ቸ ለማለት ቻ ብለው ይጠሯታል። ስለዚህ ይሄ ነው የሚያስቸግራቸው። እና ደግሞ ሰው ለምሳሌ ቲ ለማለት ት ወይም ትን ቲ ይሏታል። በሶስተኛው ይጠሯታል። ስድስተኛውን ፊደል በሶስተኛ ፊደል ስም መጥራት በጣም የሚቸገሩባቸው ልጆች፣ በተለይ አማርኛ ሁለተኛ ቋንቋ የሆነባቸው ልጆች በዚህ ጉዳይ በጣም ይቸገራሉ። ግን አሁን ለዚህ መፍትሄው አንደኛ ፊደሎችን ወደ ታች በማንበብ ለመረዳት መሞከር፣ ድምጻቸውን ወደ ታች ሁሉንም። አሁን ምሳሌ አንደኛ ፊደሉን ሁሉንም እስከ መጨረሻ ወደ ታች፣ ሁለተኛ ፊደል እስከ መጨረሻ ወደ ታች እንደዚህ በማድረግ እና እንደዚህ ደግሞ ኦንላይን እንደዚህ ለሚያስተምራችሁ የሚያግዛችሁ ሰው ካለ ያው ልዩነታችን በደንብ ያስረዳችኋል ማለት ነው። እሺ ወርታች እናነባለን። ተ ቸ ሀ ነ ኘ ቱ ቹ ሁ ኑ ኙ ቲ ቺ ሂ ኒ ኚ ታ ቻ ሀ ና ኛ ቴ ቼ ሄ ኔ ኜ ት ች ህ ን ኚ ቶ ቾ ሆ ኖ ኞ። እሺ አሁን አንደኛና አራተኛውን እስኪ የሚመሳሰሉትን ሰማያዊ ቀለም ያላቸውን አንደኛ ፊደልና አራተኛ ፊደል እነሱን እደግማለሁ። ተ ቸ ሀ ነ ኘ። ይሄ ደግሞ ታ ቻ ሀ ና ኛ። አያችሁት? ይሄኛው ተ ሲሆን ይሄኛው ደግሞ ታ። ይሄኛው የሚል ድምጽ ነው ያለው። ለምሳሌ ተ ቸ ሀ ነ ስትሉ የሚል ድምጽ ነው ያለው። አራተኛ ፊደሎች ደግሞ አ ነው የሚሉት። የራሱ የአ አራተኛ ፊደል ማለት ነው። ታ ቻ ሀ ና ኛ ስትሉ አ የሚል ድምጽ ነው ያለው። ይሄ ግን ተ ቸ ነ ኘ ስትሉ የሚል ድምጽ ነው ያለው። አንድ የሚባለውና አ የሚባለውን ፊደል መለየት። ለሶስተኛ ፊደልና ለአምስተኛ ፊደል ደግሞ ሲሆን አሁን ይሄ ቲ ቺ ሂ ኒ ኚ ነው። ት ች ህ ን ኚ። አሁን ልዩነታቸው እዚህ ጋር ደግሞ ምንድነው? ቲ ስትሉ የአ ሶስተኛ ፊደል ኢ የሚል ድምጽ ነው ያለው። ቲ ቺ ሂ ኢ የሚል ድምጽ አለው መጨረሻ ላይ ማለት ነው። ይሄኛው ደግሞ የሚል ድምጽ ት ች ህ ን ኚ ስትሉ የሚል ድምጽ አለው። ስለዚህ ኢ የምትባለውን የአ ሶስተኛ ፊደል እና ስድስተኛ ፊደል የሚባለውን ድምጽ እሱን ከለያችሁ የዚህን ልዩነቱ ይገባችኋል ማለት ነው። አሁን ቀጥታ ወደ ምሳሌዎች ነው የምንሄደው። ምሳሌዎችን እናያለን። እሺ ከነዚህ ውስጥ ምንድን ነው የምናደርገው? ለምሳሌ ያው በተለይ እዚህ ያሉት የመጀመሪያ ፊደሎቹ ያው ከዚህ ጋር ለምሳሌ ተ ናች። እቺ ቀጣዩ ላይኖር ይችላል። በተ የሚጀምሩ ፊደሎቹ እነዚህ በተ ነው የሚጀምሩት፣ በተቤቶች ማለት ነው። ተቤት ውስጥ ካሉት ይሄ ደግሞ ቸቤት ባሉ ፊደሎች በሚጀምሩ ፊደሎች የተመሰረተ ነው። ይሄ ሀቤት በሚጀምሩ ፊደሎች፣ እነዚህ ሁለቱ ነቤት በሚጀምሩ ማለት ነው። እስኪ ከለራቸውን ልለያይላችሁ። እሺ ይሄ ማን ነው? ነቤት በሚጀምሩ ፊደሎች የተመሰረተ ነው ማለት ነው። እሺ አሁን ይሄኛው ተለየ ብላችሁ ማንበብ ትችላላችሁ። እቺ ታ አራተኛ ፊደላችን ነች። ታላቅ። እቺ በቲ ፊደል ነው የሚጀምረው። ቲኬት ቱ ነች። እቺ ቱጃር። ከዛ ትራስ ትርፍ።
ይሄኛው እዚህ ጋር ሲነዱ በቸ የሚጀምሩ ፊደሎች ናቸው። ቸ ነች። ይሄ ቸ ከዛ ኩ ነች። ቸኩለ ቸኩለ ከምንለው ሰባተኛ ብናረጋት ቸኮለ ይሆናል ማለት ነው። ቸኮለ ቸኮለ። እዚህ ጋር ቸገረ ቸገረ። እዚህ ጋር የሀ ቤት ነው። የሀ ቤት ስድስተኛ ህሊና ህሊና። ህዳር ህዳር ነ ቤት ነው። ይሄ ነቀለ ነቀለ። ነቀሰ ነቀሰ። ከዛ የነች እቺ የኛ እኛ ፊደል እዚህ ጋር ስላለች እኛ እኛ ይቺ አራተኛዋ ማለት ነው። ይሄ ደግሞ ሞኝ እችኛይቱም ኝ ስድስተኛ ፊደል ስላለች እችኛይቱ ማለት ነው ስድስተኛ ፊደል ስላለች ነው። እነዚህን ምንድነው ማድረጋችሁ? አሁን እነዚህን የቤት ስራ እሰጣችኋለሁ። የት ጋር ነው የምትለማመዱት? ያው እንግዲህ ወረቀት ላይ ምናምን እናንተ ትለማመዳላችሁ። ያው የኛ ቤተሰብ የሆናችሁ ሰዎች ደግሞ ቴሌግራም ጋር የምትልኩልኝ ይሄንን ወረቀት ላይ ጽፋችሁ ግልብጥ አድርጋችሁ እያንዳንዷን ጽፋችሁ እኔ አርምላችኋለሁ። ማስተካከያ የሚያስፈልጋችሁ ከሆነ ማስተካከያ ይሰጣችኋለሁ። ስለዚህ የኛ ቤተሰብ የሆናችሁ ያው ቴሌግራም ከዚህ በፊት እንደምናደርገው እንደ ላኩልኝ። የኛ ቤተሰብ ያልሆናችሁ ቴሌግራም ላይ ደግሞ እንደዚህ መቀላቀል የምትፈልጉ ስልክ ቁጥሬን ሴቭ አድርጋችሁ ያው ቴሌግራም ግሩፑን እልክላችኋለሁ ማለት ነው። አመሰግናለሁ። መልካም ጊዜ። ሰላም ሁሉ ከእናንተ ጋር ይሁን። ቻው